የሰሜኑ ሰማይ ዳግም ሲጠቆር ዶክተር ደብረጽዮን ላይ እርምጃ ሊወሰድ ነው። የአልጀዚራው ሚስጥራዊ ማስጠንቀቂያና የኢዜማ አስቸኳይ ጥሪ ሲገጣጠሙ። የተከበራችሁ የቻናላችን ተከታታዮች ዛሬ የሀገራችንን ፖለቲካዊና ወታደራዊ አቅጣጫ ሙሉ በሙሉ ሊቀየር የሚችል እጅግ አንገብጋቢ ጉዳይ ሰፋ ያለ ትንታኔን ይዘንላችሁ ቀርበናል። በሰሜን ኢትዮጵያ ለ2 ዓመታት የተካሄደውና በሚሊዮኖች ላይ መከራ ያመጣው አስከፊ ጦርነት በፕሪቶሪያው ስምምነት መቋጫ አግኝቶ እንደነበር ይታወሳል። ይሁን እንጂ አሁን እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ያ የተገኘው አንጻራዊ ሰላም በትልቅ አደጋ ላይ ወድቋል። በአንድ በኩል የሀገሪቱ የደህንነት ቁንጭ የሆኑት አምባሳደር ሬድዋን ሁሴንና የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ባለም አቀፉ አልጀዚራ የዜና አውታር ላይ ባጋሩት የጽሑፍ መልእክት ላይ ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን አስጠንቅቀዋል። በሌላ በኩል ደግሞ የሀገር ውስጥ ተቃዋሚ ፓርቲ ኢዜማ መንግስት ነገሮችን ሳይቀደሙ በዶክተር ደብረጽዮን በሚመራው የህወሓት ቡድን ላይ የማያዳግም ህጋዊ እርምጃ እንዲወስድ በይፋ ጠይቋል። ይህ የአጋጣሚ መገጣጠም አይደለም። የደህንነት ተቋሙ መሪና የክልሉ ፕሬዝዳንት አስተዳዳሪ መሪ በአንድ ድምፅ ጦርነት ሊከፈት ነው ብለው ሲጮሁ፣ በሌላ በኩል የፖለቲካ ፓርቲዎች ይህንን ደም የማይጠረቃ ቡድን ቀድማችሁ ምቱት እያሉ መንግስትን እየገፋፉ ነው። ለመሆኑ ዶክተር ደብረጽዮን ገብረ ሚካኤል እና በስራቸው ያለው የታጠቀ ኃይል ምን እያሰበ ነው? መንግስትስ ጥቃቱ ሳይሰነዘርበት ቀድሞ እርምጃ የመውሰድ እድሉ ምን ያህል ሰፊ ነው? እስከ መጨረሻው ድረስ አብራችሁን ቆዩ። በቀሩን የትንታኔ ደቂቃዎቻችን የአልጀዚራው ሚስጥራዊ ጽሑፍ መነሻ፣ የኢዜማን ታሪካዊና ፖለቲካዊ ክስ እንዲሁም በትግራይ ምድር ላይ ያንዣበበውን አዲስ ወታደራዊ ውጥረት አንድ በአንድ እንፈታዋለን። የአልጀዚራው ጽሑፍ ሚስጥርና የጽምዶ ስምሪት። ወደ መጀመሪያው ትልቅ መረጃ ስንገባ የአምባሳደር ሬድዋን ሁሴንና የአቶ ጌታቸው ረዳ የጋራ ጽሑፍ በውስጡ እጅግ አስደንጋጭ ሚስጥሮችን ይዟል። ሁለቱ ባለስልጣናት እንደሚሉት ኢትዮጵያውያን ዳግም ወደማይወጡበት የጦርነት ማጥ ውስጥ ጎትቶ ለማስገባት የሚንቀሳቀሱ ኃይሎች በጋራ ተጣምረዋል። ይህንን ስብስብም ጽምዶ በሚል ስያሜ ጠርተውታል። ይህ ጽምዶ የተባለው አዲስ ጥምረት የተፈጠረው በድብቅና ግልጽ በሆኑ ተከታታይ ስብሰባዎች ሲሆን ስብሰባዎቹ የተካሄዱት ደግሞ በአስመራ፣ መቀለና በሱዳን ውስጥ መሆኑም ተገልጿል። እዚህ ላይ ነው እንግዲህ ትልቁ የፖለቲካ እንቆቅልሽ የሚጀምረው። ትላንት በትግራይ ጦርነት ወቅት ደም የሚቃቡ የነበሩት የኤርትራ መንግስትና በዶክተር ደብረጽዮን የሚመራው የህወሓት ክንፍ ዛሬ በምን ስሌት ነው በአንድ መስመር ሊሰለፉ የቻሉት? የፖለቲካና የደህንነት ተንታኞች እንደሚሉት በፖለቲካ ውስጥ ዘላቂ ጥቅም እንጂ ዘላቂ ወዳጅና ጠላት የለም። ሁለቱ ባለስልጣናት በጽሁፋቸው እንዳረጋገጡት ህወሓት ከኤርትራ መንግስት በቀጥታ በሚያገኘው የሎጂስቲክ የጦር መሳሪያና የወታደራዊ ምክር ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል በስፋት የመመልመል የማሰልጠንና የማስታጠቅ ስራውን ያለማቋረጥ ቀጥሏል። ጽሑፉ በግልጽ እንደሚያስጠነቅቀው የጽምዶ ጥምረት በአሁኑ ወቅት ሁሉንም ቅድመ ዝግጅቶችን አጠናቆ ወደ ማጥቃት ለመሸጋገር ሙሉ በሙሉ ተዘጋጅቷል። ጥቃቱ የሚፈጸመው ደግሞ በፌዴራል መንግስቱ ላይ እንደሆነና ይህም በቀናት ውስጥ ሊከሰት እንደሚችል ባለስልጣናቱ በማያሻማ ቋንቋ አስምረውበታል። ይህ ማለት የፕሪቶሪያው የሰላም ስምምነት በህወሓት አክራሪ ክንፍ ሙሉ በሙሉ ተጥሷልም ማለት ነው። የኢዜማ መግለጫና የታሪካዊ ጥሰቶችን ክስ እንመለከታለን። ይህ የወታደራዊ ውጥረት መረጃ በአየር ላይ ባለበት ልክ በዚህ ሰዓት ነው እንግዲህ የሀገር ውስጥ ተቃዋሚ ፓርቲው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጠንከር ያለ መግለጫ ይዞ ብቅ ያለው። ኢዜማ በትግራይ አንዣበበውን ወታደራዊ ውጥረት አስመልክቶ ባወጣው መግለጫ ቀጥታ ጣቱን የቀሰረው በዶክተር ደብረጽዮን ገብረ ሚካኤል በሚመራው ህወሓት ላይ ነው። ፓርቲው የህወሓትን አካሄድ የቀድሞውን መላው ኢትዮጵያ ሶሻሊስት ንቅናቄን ይመስላል በሚል ይተቻል። መሲሆን በደርግ ዘመን መጀመሪያ ላይ ከመንግስት ጋር አብሮ በመስራት በኋላ ግን የመንግስትን ስልጣን ለመቆጣጠር ባደረገው ስሌት በመጨረሻ የደረሰበትን ታሪካዊ ውድቀት በማስታወስ ህወሓትም አሁን እያደረገ ያለው ከፌዴራል መንግስት ጋር አብሮ የመስራት አዝማሚያ የስሙላና የጊዜ መግዣ መሆኑንም ይሞግታል። ኢዜማ በመግለጫው የህወሓትን ታሪካዊ ጥፋቶች አንድ ባንድ ይዘረዝራል። ህወሓት
ደርግን ጥሎ ስልጣን ከተቆጣጠረበት ከ1983 ዓ.ም አንስቶ ሀገሪቱ የሰራቸውን ጥፋቶች የሚያነሳው መግለጫው አሁን ለደረስንበት አጠቃላይ ሀገራዊ ቀውስ፣ መፈናቀልና አለመረጋጋት ዋናው መንስኤ ህወሓት ላለፉት 30 ዓመታት በሀገሪቱ ላይ የጫነውና ያሰፈነው የብሔር ፖለቲካ መሆኑን በጽኑ ያትታል። የፓርቲው መግለጫ በትግራይ ለተፈጠረው የፕሪቶሪያ ስምምነት አለመተግበርና በሚሊዮን የሚቆጠሩ የትግራይ ተፈናቃዮች ወደ ቀደመ ቀያቸው አለመመለስን ብቸኛ ተጠያቂው ህወሓት ራሱ መሆኑን ያብራራል። ህወሓት የህዝቡን ስቃይ ለፖለቲካ መጠቀሚያና ለዳግም ጦርነት ማሳበቢያ እያደረገው ነው የሚለው ኢዜማ ይህንን ኃይል በቃ ማለትና በትግራይ ያሉ ወገኖቻችንን ከማያባራ መከራ መታደግ የሁላችንም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል ሲልም ጥሪውን አቅርቧል። እዚህ ላይ ነው እንግዲህ ትልቁና ስልታዊ ነጥብ የሚነሳው። ዳግም ጦርነት ከተቀሰቀሰ መከራው የሚደርሰው በንጹሃን ዜጎች ላይ ነው። ለዚህ ነው እንግዲህ ኢዜማ ያወጣው መግለጫ እጅግ ጥንቃቄ የተሞላበት መስመር የተሰመረው። ፓርቲው መንግስት በህወሓት ላይ አስፈላጊውን ህጋዊ እርምጃ እንዲወስድ ሲጠይቅ እርምጃው በክልሉ ህዝብ ላይ ሳይሆን በጥቂት ግለሰቦች ላይ ብቻ መሆን እንዳለበትም አስምሮበታል። ኢዜማ በመግለጫው ቃል በቃልም እንዲህ ብሏል። እንደ ህወሓት አይነት ደም የማይጠረቃ አካል እና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆምና የትግራይን ህዝብ ካላስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገወጥ ቡድን ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስት ሊወሰድ ይገባል። ይህ ሀሳብ በአልጀዚራ ላይ ከአምባሳደር ሪዋድና ከጌታቸው ረዳ የወጣው መረጃ ጋር ፍጹም ይገጣጠማል። ምክንያቱም ጌታቸው ረዳ ራሳቸው የትግራይ ጊዜያዊ አስተዳደር መሪ በመሆን የፌዴራል መንግስቱና የትግራይ ህዝብ ሰላም እንዲያገኙ እየሰሩ ቢሆንም በዶክተር ደብረጽዮን የሚመራው የህወሓት ታጣቂ ክንፍ ግን የራሱን የጦርነት አጀንዳ እያራመደ መሆኑን ይፋ አድርገዋል። ስለዚህ የሚወሰደው እርምጃ ሰፊ የህዝብ እልቂት የሚፈጥር ሳይሆን የፕሪቶሪያን ስምምነት ጥሰው ከአስመራ ጋር ሚስጥራዊ ህብረት ፈጥረዋል በተባሉት የዶክተር ደብረጽዮን ገብረ ሚካኤል ቡድን አባላት ላይ ብቻ ያነጣጠረ የቀዶ ጥገና የመሰለ ህጋዊ እርምጃ ሊሆን እንደሚችል የፖለቲካ ተንታኞች ይገምታሉ። ይህ እርምጃ ደግሞ በመንግስት ብቻ ሳይሆን ከመንግስት ጋር በጋራ በሚቆሙና ለትግራይ ማህበረሰብ ከልብ በሚቆረቆሩ ማንኛውም አካላት ጥምረት መፈጸም እንዳለበት ኢዜማ ምክረ ሀሳቡን አቅርቧል። ክቡራትና ክቡራት ተመልካቾቻችን ጉዳዩን ጠቅለል አድርገን ስንመለከተው በሰሜን ኢትዮጵያ ያለው ውጥረት አሁን የመጨረሻው ወሳኝ ምዕራፍ ላይ ደርሷል። የአምባሳደር ሬድዋንና የጌታቸው ረዳ የጋራ ማስጠንቀቂያ ህወሓት በቀናት ውስጥ ጥቃት ለመሰንዘር መወሰኑን ሲያሳየን፣ የኢዜማ መግለጫ ደግሞ መንግስት ጥቃቱ ሳይዘረዘርበት ቀድሞ እርምጃ እንዲወስድ ህጋዊና የፖለቲካ ጫና እያሳደረ መሆኑን ያረጋግጣል። ይህ ማለት በዶክተር ደብረጽዮን ገብረ ሚካኤል የሚመራውና ትጥቅ አልፈታም ሰላም አልቀበልም ያለው የህወሓት አክራሪ ክፍል መሬት ላይ ያለው ህልውና የመጨረሻ ቀኖቹ ላይ ደርሷል ማለት ይቻላል። መንግስት ይህንን ጦርነት ሳይጀመር በፊት ለማስቆም ዓለም አቀፉ ማህበረሰብ በአስመራና በህወሓት ላይ ተጽዕኖ እንዲያደርግ የዲፕሎማሲ ጥሪ አቅርቧል። ይህ ካልሆነ ግን ሀገሪቱን ከሌላ ዙር ውድመት ለመታደግ ሲባል በህገወጥ ቡድኑ ላይ ብቻ ያነጣጠረ ፈጣን ወታደራዊና ህጋዊ እርምጃ መወሰዱ የማይቀር ሀቅ እንደሆነም እየተነገረ ነው። ሀገራችን ኢትዮጵያ ተጨማሪ ጦርነትና የንጹሃን እንባ የምትሸከምበት አቅም የላትም። በመሆኑም ይህ ውጥረት በሰላማዊ መንገድ እንዲቋጭ የሁላችንም ምኞት ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ ኮሜንት መስጫ ላይ መጻፍ ትችላላችሁ። መልካም ጊዜ።